በቀዳሚነት 18 ሰዎች ህይወታቸው የተቀጠፈበትን አደጋ እንመለከታለን። ይህ አደጋ የተከሰተው የት ነው የሚለውንም ትሰማላችሁ። 57 መንገደኞችን ያሳፈረው ተሽከርካሪ የደረሰበት አደጋ በርካቶችን ያሳዘነ ጉዳይ ሆኗል። በአዲስ አበባ በመንግስት መስሪያ ቤቶች ጉቦና የእጅ መንሻ አካውንት ቁጥር እስከ መስጠት መድረሱን የአዲስ አበባ ምክር ቤት መደበኛ ስብሰባ ላይ ተነስቷል። አጠቃላይ ሀሳቦች ምንድን ነበሩ የተነሱት የሚለውን ሰማላችሁ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ ዛሬ ተወስኗል። ሰማላችሁ። ባለፉት 9 ወራት ለህዳሴ ግድብ 1.2 ቢሊዮን ብር ተሰብስቧል ተብሏል። ይህንን መረጃ በዝርዝር ተመልክተናል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተ መረጃ ነው። ከዚህ በመቀጠል ለጥቂት ደቂቃዎች ከኔ ጋር ቆይታ ታደርጋላችሁ። ብዙዎቻችሁ የምትመለከቱ ቤተሰቦቻችን በቅድሚያ እናመሰግናለን። አዲስ ለምትመጡ ቤተሰቦቻችን ግን ሰብስክራይብ በማድረግ ዜናችንን ጀምሩት ነው የምንለው። በቀዳሚነት ወደ ምንመለከተው ዜና እንለፍ። እኔ ናርዶስ አለማየሁ ነኝ። የ18 ሰዎች ህይወት የተቀጠፈበትና ትላንትና ማምሻውን በርካቶችን ያሳዘነውን አደጋ እንነግራችኋለን። የትራፊክ አደጋ ከጊዜ ወደ ጊዜ እየተባባሰ የመጣ አደጋ ነው። የበርካቶችን ህይወት እየቀጠፈ ከአዛውንት እስከ ወጣት ድረስም በርካቶችን ያለ ወላጅ እድሜያቸው የደከሙትን ደግሞ ያለ ጧሪ እያስቀራቸው ነው የሚገኘው። 57 መንገደኞችን ያሳፈረው ተሽከርካሪም የደረሰበት የመገልበጥ አደጋ የ18 ሰዎች ህይወትን እንዲቀጥፍ አድርጎታል። ይሄ ሆነው በምዕራብ ሸዋ ዞን ደንዲ ወረዳ ነው። በዚህ አካባቢ ተሽከርካሪ ላይ በደረሰ አደጋ የ18 ሰዎች ህይወት ይሄን ዜናን እናንተ እስከምንነግራችሁ ድረስ ህይወታቸው አልፏል። የደንዲ ወረዳ ፖሊስ የትራፊክ ደህንነትና ቁጥጥር አስተባባሪው ኢንስፔክተር ኦልጅራ ገላልቻ ለሀገር ውስጥ መገናኛ ብዙሃን በሰጡት ምላሽ ግንቦት 1 ነው ከምሽቱ 1 ሰዓት ተኩል ላይ በደረሰ የተሽከርካሪ አደጋ ወዲያውኑ የ18 ሰዎች ህይወት በቅጽበት የተቀጠፈው። የሰሌዳ ቁጥሩ ደግሞ ኮድ 377305 ነው። ኦሮ የሆነ አይሱዚ የምትመለከቱት የህዝብ ማመላለሻ ቅጥቅጥ ነው። ረዘም ያለ ቅጥቅጥ መኪና ነው። 57 መንገደኞችን ከመጠን በላይ በማሳፈሩ ከኢልፈታ ከተማ ወደ ደንዲ ከተማ ሲጓዝ በገጠመው የቴክኒክ ችግር ተገልብጦ ነው አሽከርካሪውና ረዳቱን ጨምሮ የ13 ሴቶችና የ5 ወንዶች ህይወት ማለፉ የተገለጸው። ይሄ ዜና በስፋት ሲዘዋወር በተለይ ከወረዳው ኮሚኒኬሽን የሚወጣው መረጃ እንደሚያሳየው ብዙዎች ያዘኑበትና በርከት ያለ ቁጥር ህይወት ያለፈበት አደጋ ነው። በዚህ አደጋ ህይወታቸውን ካጡት 18 ሰዎች በተጨማሪ 13 ሰዎች ላይ ከባድና በ26 ሰዎች ላይ ደግሞ ቀላል ጉዳት ወይም የአካል መጉደል ደርሶባቸው በአምቦ ስፔሻላይዝድ ሆስፒታል የህክምና እርዳታ እየተደረገላቸው ነው የሚገኘው። የዚህ አስከፊ የሚባለው አደጋ ዋነኛው መንስኤ ከ27 ሰዎች በላይ ጠቅጥቆ በማሳፈሩ በማይችለው ተሽከርካሪ እጥፍ በመጫኑ የተሽከርካሪው የኋላ ጎማ ሙሉ በሙሉ ከተሽከርካሪው አካል ላይ ተገንጥሎ በመብረሩ የተፈጠረ የሚዛን መሳት ነው። ተሽከርካሪው እንደዚህ ሊሆን የቻለው ማለት ነው። ከደረሰው አደጋ ከባድነት የተነሳም የሟቾች ቁጥር ሊጨምር ይችላል ነው የተባለው። ለእናንተ መረጃ እስከምንነግራችሁ ግን 18 ሰዎች በህይወት የሉም። ይሄም እንግዲህ ቁጥሩ ሊጨምር ይችላል የሚል ስጋት እንዳለ ይገለጻል። የትራፊክ ደህንነት ተቆጣጣሪ በሌለበት ምሽትን ተገን በማድረግ ጨለማን ተገን በማድረግ አሽከርካሪው ከሚጭነው መጠን በላይ ወይም ከተፈቀደው መጠን በላይ ማሳፈር ለእንደዚህ አይነቱ አስከፊ እጅግ አሰቃቂ አደጋ እንደሚያጋልጥ አሽከርካሪዎች በተለይ ይህን ዜና የምትመለከቱ ረዳቶቻቸውን መገንዘብ እንዳለባቸው ኢንስፔክተሩ ተናግረዋል ማለት ነው። በዚህ አጋጣሚ የህዝብም ሆነ የተለያዩ ተሽከርካሪዎችን የምትይዙ ሾፌሮች ከመጠን በላይ ባለመጫንና ከተቀመጠው ወሰን በላይ ባለማሽከርከር የዜጎችን ህይወት እንድትጠብቁ አደራ ተብሏል። በአዲስ አበባ በመንግስት መስሪያ ቤቶች ጉቦና የእጅ መንሻ አካውንት ቁጥር እስከ መስጠት መደረሱን የአዲስ አበባ ምክር ቤት መደበኛ ስብሰባ ላይ ተነስቷል የሚል መረጃ የሀገር ውስጥ መገናኛ ብዙሃን አንስተውታል። አጠቃላይ ሀሳቡ ምንድነው የሚለው ጉቦና እጅ መንሻ መጠየቅ አገልግሎት መስጠት ላይ እንቅፋት ሆኖ መቀጠሉ ሲገለጽ ጉቦ ጠይቀው የተገኙት ላይም የሚወሰድባቸው እርምጃና የሚወሰኑ ውሳኔዎች ቀለል ያሉ ናቸው ተብሏል ነው የተባለው። ይሄ መሆኑ ጉቦ ጠያቂ
ተጠያቂዎቹ የበለጠ እየተደፋፈሩ እንደሆነና ቅጣቱ ሌሎችን ሊያስተምር እንዳልቻለ ተጠቅሷል። ይህንን ተግባር ለማስቆምም ምን እየተሰራ እንደሆነ ጥያቄ ሲቀርብ ከምክር ቤት አባል ለተነሳው ጥያቄ የሚመለከታቸው የስራ ኃላፊዎች ምላሽ ተሰጥቷል። ችግሩ መኖሩን ያመኑት ምላሽ የሰጡት የስራ ኃላፊዎች ይህንን ስር የሰደደ ሌብነት ለማስቆም የተለያዩ እርምጃዎች እየተወሰዱ መሆኑን ነው የጠቀሱት። ጥቆማዎች፣ ግምገማዎችና የኦዲት ሪፖርቶችን በመንተራስ ችግሮችን ለመፍታት እየተሰራ ነው ብለዋል። በዚህም በ9 ወር ውስጥ 420 የሚሆኑ ባለሙያዎችና አመራሮች በህግ ቁጥጥር ስር ውለዋል ነው የተባለው። ጉቦኝነትና ሌብነት በከተማዋ እየተፈጸሙ ይገኛሉ ያሉት የስራ ኃላፊዎቹ ባለሙያውና አመራሩ ሲሾም ያልበላ ሲሻር ይቆጨዋል በሚል ብሂል ያደገ ስለሆነ ችግሩን እንዳከፋው አንስተዋል። በሙስናና በሌብነት ተሰማርተው በሚገኙ ላይ የሚወሰደው እርምጃና ተጠያቂነታቸው ቀደም ከነበረው ተሻሽሏል ብለዋል። ይሄ እንግዲህ በምክር ቤቱ የተነሳ ሀሳብ ነው። ወደ ፊንቴክ ኢንቨስትመንት የማጭበርበር ወንጀል ችሎት እናልፋለን። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ዛሬ የወጣ መረጃ አለ። እነዚህ የተጠረጠሩ አርቲስቶችና ቲክቶከሮች በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ ተወስኖባቸዋል። ችሎቱ እንግዲህ ሚያዝያ 28 2018 በተሰየመበት ወቅት ተጠርጣሪዎቹ ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለዛሬ ሰኞ ግንቦት 3 ቀነቀጠሮ መስጠቱን ለእናንተ መዘገባችንን ታስታውሳላችሁ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ የሚባሉ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበር የፌዴራሉ ከፍተኛው ፍርድ ቤት የልደታ ምድብ ችሎት በወሰነው መሰረት እያንዳንዳቸው ከ400 እስከ 500 ሺህ ብር በሚደርስ የገንዘብ ዋስትና ከስር እንዲፈቱ ትዕዛዝ ሰጥቷል ማለት ነው። ፍርድ ቤቱ በዋስትና ጉዳዩ ላይ መርምሮ ባስተላለፈው ውሳኔ መሰረት ከአንደኛ እስከ አራተኛ ተከሳሾች እነዚህ ማለት አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና፣ ስድስተኛና ሰባተኛ ተከሳሾች ማለትም ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና ከስር እንዲፈቱ ወስኗል ዛሬ። ይሁን እንጂ ተጠርጣሪዎቹ ከሀገር እንዳይወጡ የእግድ ትዕዛዝ ተላልፎባቸዋል። በሌላ በኩል በክስ መዝገቡ 5ኛ ተከሳሽ በሆነው በቲክቶከሩ መንሱር ጀማር ላይ አቃቤ ሕግ የዋስትና መብቱን በመቃወሙ ምክንያት ችሎቱ ውሳኔ ለመስጠት ሌላ ተለዋጭ ቀጠሮ ሰጥቷል ማለት ነው። ይሄ የዛሬው የፊንቴክ ኢንቨስትመንት ችሎት ነው። ባለፉት 9 ወራት ለህዳሴ ግድብ የተሰበሰበውን ገንዘብ እናያለን። ባለፉት 9 ወራት ለህዳሴ ግድቡ 1.2 ቢሊዮን ብር ተሰብስቧል ተብሏል። ይሄን ለመሰብሰብ ከታቀደው ውስጥ ከ50 በመቶ በታች ወይም 1.2 ቢሊዮን ብር ብቻ ነው ተብሏል። ባለፉት 9 ወራት ሀገሪቱ ከኤሌክትሪክ ኃይል ሽያጭ ወደ 366 ሚሊዮን ዶላር ገቢ ማግኘቷ የሚታወቅ ነው። ይሄ የተነገረው የውሃና ኢነርጂ ሚኒስቴር በ9 ወራት ውስጥ የሰራቸውን ስራዎች ለህዝብ እንደራሴዎች ምክር ቤት ባለፈው ሚያዝያ 29 ባቀረበበት ጊዜ ነው። ጳጉሜ 4 2017 ዓ.ም የግንባታ ስራው ተጠናቆ ለተመረቀው ታላቁ የኢትዮጵያ ህዳሴ ግድብ 9 ወራት ውስጥ ብቻ በህዝብ ተሳትፎ በሀገር ውስጥና በውጭ ሀገራት ተሳትፎ በእነዚህ በ9 ወራት ውስጥ 2.58 ቢሊዮን ብር ገቢ ለመሰብሰብ ታቅዶ እንደነበረ ለምክር ቤቱ የቀረበው ሰነድ ያሳያል። ይሁንና የቅዱን 50 በመቶ ገደማ ወይም 1.24 ቢሊዮን ብር ገቢ መሰብሰብ እንደተቻለ የውሃና ኢነርጂ ሚኒስቴር ባለፈው ለሚዲያዎች ዝግ በነበረው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ያቀረበው የ9 ወራት እቅድ አፈጻጸም ሪፖርት ይጠቁማል ማለት ነው። በዚህ መሰረት ከሀገር ውስጥ ቦንድና ስጦታ ከ935 ሚሊዮን ብር በላይ፣ ከዲያስፖራ ቦንድና ስጦታ ወደ 167 ሚሊዮን ብር አካባቢ፣ በ8100 አጭር የሞባይል መልእክትና አገልግሎት ከ58.9 እና ከኢትዮጵያ ኤሌክትሪክ ኃይል የስጦታ አካውንት ደግሞ ከ78.4 ሚሊዮን ብር በላይ መሰብሰብ መቻሉ ነው የተነገረው። ይሄን ለመሰብሰብ ከታቀደው 2.58 ቢሊዮን ብር ከግማሽ በታች ወይም 1.24 ቢሊዮን ብር ብቻ ነው። በሌላ በኩል መስሪያ ቤቱ ከኤሌክትሪክ ኃይል ሽያጭ የሚገኝን ገቢ ለማሳደግና የውጭ ምንዛሬ ችግርን ለመቅረፍ ደግሞ የሚያስችሉ ብዙ ስራዎች መሰራታቸውን ዘርዝሯል። ከዚህ ውስጥ የኤሌክትሪክ ኃይል ሽያጭ ገቢ ማሳደግ ይገኝበታል። በዚህ መሰረት ከኤሌክትሪክ ኃይል ሽያጭ በ9 ወር ውስጥ 314.1 ሚሊዮን ዶላር ለማግኘት ታቅዶ ከቅዱ በላይ
$365.99 ሚሊዮን ገቢ እንደተገኘ ሪፖርቱ ያስረዳል ማለት ነው። የተሸጠ የኤሌክትሪክ ኤነርጂ መጠን ለማሳደግ በተሰራው ስራ ደግሞ በ9 ወራት ውስጥ 23575 ጊጋዋት ሰዓት ለመሸጥ ታቅዶ 24940 ጊጋዋት ሰዓት ተሸጧል። ይሄም ከቅድ በላይ ማሳካት ተችሏል ነው የተባለው። ኢትዮጵያ ለሱዳን፣ ኬንያና ጅቡቲ የኤሌክትሪክ ኃይል በሽያጭ እንደምታቀርብ የሚታወቅ ነው። ሀገሪቱ ወደ ታንዛኒያ ለመላክ ከዚህ በፊት ስምምነት ማድረጉንና ኃይል ለመላክ እየተሰራ ያለው ስራም በሂደት ላይ መሆኑን ከዚህ ቀደም የተዘገበ ነው። ሶማሊያና ደቡብ ሱዳን ደግሞ ከኢትዮጵያ ኤሌክትሪክ ኃይል ለመግዛት ጥያቄ ማቅረባቸው ይታወሳል። ሀገሪቱ ለሽያጭ ወደ ጎረቤት ሀገራት የምትልከው የኃይል መጠን ከምታመርተው 10% ያልበለጠውን መሆኑ ነው የሚታወቀው። የኤሌክትሪክ ኃይል የማመንጨት አቅም እንግዲህ ማሻሻልን በተመለከተ ደግሞ በ9 ወር ውስጥ 1669 ሜጋዋት ኃይል ማመንጨት ተችሏል። በአጠቃላይ ከተለያዩ የኃይል ምንጮች የመነጨ የኤሌክትሪክ ኃይል ከነበረበት 7.910 ሜጋዋት ወደ 9.58 ሜጋዋት ለማሳደግ ታቅዶ በ9 ወራት ውስጥ 1669 ሜጋዋት በማመንጨት ወደ 9579 ማሳደግ እንደተቻለ ሪፖርቱ ይዘረዝራል ማለት ነው። በአጠቃላይ በዚህ ከውሃ ኃይል የመነጨ ኤሌክትሪክ ኃይል ከነበረበት 7451 ሜጋዋት ወደ 9051 ሜጋዋት ለማሳደግ ታቅዶ በ9 ወራት ውስጥ እንግዲህ 1599 ሜጋዋት በማመንጨት ወደ 9050 እንዳደገ ተነግሯል። በነፋስ ኃይል የመነጨ ኤሌክትሪክ ኃይልን ደግሞ ከነበረበት በአጠቃላይ ያለውን ስንነግራችሁ 434 ሜጋዋት ወደ 504 ለማሳደግ ታቅዶ በ9 ወራት 45 ሜጋዋት በማመንጨት 479 ሜጋዋት እንዲያድግ ተደርጓል ነው የተባለው። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህ ናቸው። የግንቦት 3 ለተሰኘው ምሽት መረጃዎችን ተከታተላችኋቸው። ከአሀዱ ሬዲዮ ደግሞ ሌሎችን የሬዲዮ ዜናዎችን ትሰማላችሁ። አብሬያችሁ የቆየሁት ናርዶስ አለማየሁ ነበርኩኝ። ሁሌም እንደማሳስባችሁ ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀሪ ምሽታችሁ ደስ እንደሚል ተስፋ አደርጋለሁ። በያላችሁበት መልካም ምሽት ይሁንላችሁ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። ዓለም ስራ ዘውዱ የቴክኒክ አጋሬ ነች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን አስቀድማለሁ። የአንቀጽ 39 ማሻሻያ ሪፈረንደም ሊጠይቅ እንደሚችል ተገለጸ። በኢፌዴሪ ሕገ መንግሥት አንቀጽ 39 ላይ የሚገኘውን እስከ መገንጠል የሚለውን አከራካሪ ሆኖ የቆየ ድንጋጌ የሰፈረበትን አንቀጽ ጨምሮ ሌሎችንም የሕገ መንግሥቱን አንቀጾች ለማሻሻል የአብላጫ ሕዝብ ይሁንታ ወይም ሪፈረንደም ሊያስፈልግ እንደሚችል የሕገ መንግሥትና ፌዴራሊዝም አስተምህሮ ማዕከል ነው ያስታወቀው። የማዕከሉ የሕግ ባለሙያ አቶ ተስፋዬ መገርሳ አሁን በስራ ላይ ባለው ሕገ መንግሥት አሉ ተብለው የሚጠቀሱ ክፍተቶችን በውይይት መፍታት ቀዳሚ ተግባር ሊሆን ይገባል ብለዋል። ባለሙያው አክለውም በሕገ መንግሥቱ አንቀጾች ሳቢያ የሚነሱ ግጭቶችን በዘላቂነት የመፍቻ አንዱ መንገድ ሕገ መንግሥታዊ ማሻሻያ ማድረግ መሆኑን ጠቁመዋል። በተለይም የብሔር ብሔረሰቦችን ራስን በራስ የማስተዳደር መብት እስከ መገንጠልን የሚፈቅደው አንቀጽ 39 ከፍተኛ ጥያቄ እየተነሳበት እንደሚገኝ አቶ ተስፋዬ ለአሃዱ ገልጸዋል። በብዛት አንዱ ቅሬታ የሚነሳበት ያው አንቀጽ 30 ሕገ መንግሥቱ እኮ 106 አንቀጾች አሉ። ከ106 አንቀጾች የመጀመሪያው በሰው አእምሮ ውስጥ ያለው አንቀጽ 39 ነው። ለዛውም የመጀመሪያው ወደ 4 ነው 5 ንዑስ አንቀጾች አሉት። የመጀመሪያው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ራስን በራስ የማስተዳደር መብት አላቸው ብሎ ያቺ እስከ መገንጠል የምትለዋል ፓርት አንዳንዶቹ በብዛት ራስን በራስ የማስተዳደርን እኮ አይቃወሙም። እስከዚህ እቺ ሀረግ ነች የመገንጠል የምትለው ሰው። ስለዚህ እሱ ላይ ጥያቄ ካለና ኩራረፍን መፈራራትን አመጣ ይሄ ነገር ለሀገር አንድነት ፈላጊ አይደለም ተብሎ ከታመነበት ግን ምን ይጠይቃል? አንዳንድ ሕገ መንግሥት መሻሻያዎቹ በተለይ በፌዴራል ስራ ውስጥ አንዳንዶቹ እኮ እስከ ህዝበ ውሳኔ ሪፈረንደም ሊሄዱ እኮ ይችላል። አንዱ እኮ በጣም ሪጅድ የሚያደርገው እኮ ዝም ብለህ በሁለት ሶስት ፓርላማ ውስጥ ቁጭ ብለህ በድምፅ ብልጫ ወይም ደግሞ በክልል ምክር ቤት የምትወስነዎቹ ላይሆኑ ይችላል። እስከ ሪፈረንደም ሊዘልቅ ይችላል። ለምሳሌ አንዱ እስከዛ ድረስ ይሄዳል ብዬ ከማስበው አንዱ እሱ ገዢ ፓርቲ ዝም ብሎ ይሄንን ቆርጣችሁ አውጡት ምናምን ነገር የሚል አይደለም። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ይላል። ስለዚህ ማጋ ነው ማለት ነው። ይሄ መልስ ሊያገኝ የሚችለው ህዝቡ ጋር ነው ማለት። ለዛ እኮ ነው የጋራ ሰነድ ነው የምንለው እኮ እሱ ነው አይደል? ሕገ መንግሥት የጋራ ሰነድ የሚባልበት እኮ እሱ ነው። የሆነ የመንግስት መዋቅር ብቻ ሰነድ አለ የጋራ። ስለዚህ የፖለቲካ የህግ ማዕቀፍም የህጎች ሁሉ የበላይ እንለዋል። ሁሉም ዜጎች በሱ ስለሚመሩ ሁሉንም ዜጋ ስለሚመለክ ስለዚህ
መብቱም ግዴታውም እዛ ውስጥ ስለተካተተለት ማለት ነው። ስለዚህ መብቱ እዛ ላይ ናቸው። ስለዚህ የህገ መንግስት ሲሻሻል የአንዱን መብት እናስከብራለን ብለን የአንዱን የሌላውን መብት አለመጣሳችን እርግጠኛ መሆን የምንችለው ሁሉም ሲሳተፍበትና ህዝበ ውሳኔ ሲሰጥበት ሊሆን ይችላል። ጉዳዩ በፓርላማ የድምፅ ብልጫ ወይም በክልል ምክር ቤቶች ውሳኔ ብቻ የሚቋጭ ሳይሆን ህዝበ ውሳኔ እስከ ማፈጠት የሚደርስ ሂደት ሊጠይቅ እንደሚችል አስረድተዋል። የኢትዮጵያ ብሔረሰቦችና ህዝቦች የስልጣን ባለቤቶች ናቸው የሚለው ህገ መንግስታዊ ድንጋጌ እንዳለ ሆኖ አከራካሪ ለሆኑ ጥያቄዎች ግን የመጨረሻው ምላሽ መስጠት ያለበት ራሱ ህዝቡ እንደሆነም አብራርተዋል። የጸጥታ ተቋማት 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ ዝግጅት ማጠናቀቃቸውን ገለጹ። የኦሮሚያና የአዲስ አበባ ፖሊስ ኮሚሽኖች እንዲሁም የአዲስ አበባ ሰላምና ጸጥታ ቢሮ ከፍተኛ አመራሮች 7ኛው ጠቅላላ ምርጫ ፍጹም ሰላማዊና ሰብአዊ መብቶችን ባከበረ መልኩ እንዲከናወን አስፈላጊውን ዝግጅት ማድረጋቸውን አስታውቀዋል። የጸጥታ ተቋማቱ ተወካዮች ይህን ያሉት የኢትዮጵያ ሰብአዊ መብቶች ኮሚሽን የቅድመ ምርጫ ሂደትን አስመልክቶ ይፋ ባደረገው ሪፖርት ላይ ለመወያየት በተዘጋጀ መድረክ ላይ ነበር። የኦሮሚያ ክልል ፖሊስ ኮሚሽን ተወካይ አቶ ዘሪሁን ድጉማ እንደገለጹት ክልሉ ሰፊና ውስብስብ የጸጥታ ሁኔታዎች ያሉበት ቢሆንም ምርጫው በሰላም እንዲጠናቀቅ በኮማንድ ፖስት ተደራጅቶ ሰፊ ሥራ እየተሰራ ይገኛል። በምርጫው ሂደት በተለይም የፖለቲካ ፓርቲ ተፎካካሪዎችና ተወካዮቻቸው ያለአግባብ እንዳይታሰሩ ለጸጥታ አካላት ስልጠና መሰጠቱንና ይህንንም የሚከታተል ቡድን በየፖሊስ ጣቢያው መመደቡን ተወካዩ ጠቁመዋል። ክልል በጣም ሰፊ ክልል ነው። ብዙ ቦታዎች ሰፊ ምርጫ ዞንና የምርጫ ጣቢያ ያለበት ክልል ነው። ተጨማሪም የጸጥታ አልፎ አልፎ ምርጫው በሰላም እንዳይከናወን የሚፈልጉ ጸረ ሰላም ኃይሎችን ያሉበት ክልል ነው። ስለዚህ የኦሮሚያ ክልል መጀመሪያ በየትኛውም አካባቢ በየትኛውም ምርጫ ክልል ምርጫ በሰላማዊ ሁኔታ እንዲከናወን የኦሮሚያ ፖሊስ በከፍተኛ ስራ እየሰራ ያለው ህግ ጸጥታውን ከማስከበር አኳያ ለምርጫው በኮማንድ በመደራጀት የትኛውም የጸጥታ የጸረ ሰላም ኃይል ለምርጫው እንቅፋት መሆን የማይችልበት ደረጃ ላይ ለመድረስ ከፍተኛ ስራ እየተሰራ ነው ያለው። የአዲስ አበባ ፖሊስ ኮሚሽን ተወካይ ኮማንደር ጥሩ ዓለም ኃይሌ በበኩላቸው የጸጥታ አካሉ ለፓርቲዎች እኩልና ገለልተኛ አገልግሎት እየሰጠ መሆኑን ገልጸዋል። የፖለቲካ ፓርቲዎች የምርጫ ቅስቀሳና ስብሰባ በሚያደርጉበት ወቅት ያለምንም ልዩነት ጥበቃ እየተደረገ መሆኑንና እስካሁንም በዚህ ረገድ የቀረበ ቅሬታ አለመኖሩን ኮማንደሯ ተናግረዋል። ደግሞ ያ ከፍተኛ አመራር ባገኘው ስልጠና እስከ ፈጻሚ አካል ድረስ ስለ ሀገራዊ 7ኛው የምርጫ ሁኔታ ዝግጅት እንዲያደርግ በቅደም ተከተል ስልጠናዎች ተካሂደዋል ማለት ነው። ያንን መሰረት በማድረግ እስካሁን ድረስ ነፃና ገለልተኛ የሆኑ ተቋሙ የጸጥታ አካሉ የገዢ ፓርቲ እንዲሁም የፖለቲካ ተፎካካሪ ፓርቲዎችን አዳራሽ አካባቢ ስብሰባዎችን ሲያደርጉ እንዲሁም ቅስቀሳ ሲያደርጉ ያለምንም ልዩነት በነፃነትና እኩልነት እያስተናገዱ ይገኛሉ ማለት ነው። በዚህም ምንም የተፈጠረ ችግር ወይም ምንም የተነሳ ቅሬታ የለም እስካሁን ድረስ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ተወካይ አቶ ፍቃዱ አቶምሳ በከተማዋ የሚገኙ ከ1000 በላይ የምርጫ ጣቢያዎች ያለምንም የጸጥታ ችግር የምዝገባ ሂደታቸውን ማጠናቀቃቸውን ጠቁመዋል። ተወካዩ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በምርጫ ጉዳይ ያወጣው ሪፖርት ክፍተቶችን ለማረም ጠቃሚ መሆኑን ገልጸው ይሁን እንጂ በሪፖርቱ ላይ የተጠቀሰው የጸጥታ አካላት ጣልቃ ገብነትን የተመለከተው ሐሳብ በግልጽ ቢተነተን ለቀጣይ ስራ እንደሚረዳም አሳስበዋል። በከተማችን 1000 በላይ ምርጫ ጣቢያዎች አሉ። አዲስ አበባ ውስጥ እንግዲህ በዚህ ምርጫ ጣቢያዎች ላይ በየደረጃ ያለው ኃላፊ ከፖለቲካ ቢሮዎችን ጨምሮ በከተማ ደረጃ እንግዲህ በክፍለ ከተማ በወረዳ እስከ ታች ድረስ ባለው ምንም አይነት ችግር እንዳይገጥም የምርጫ ምዝገባ ታማኝነት ያለው ምዝገባ ኮማንደር ከማድረግ ጋር ተያይዞ ከከፍተኛ አመራሮች ጀምሮ ጸጥታ ኃይሎች ጭምር ተግባራዊ እንዲመራ ከማድረግ ጋር ተያይዞ የተሰራበት መንገድ እጅግ በጣም ጥሩ ነው። የገጠሙ ችግሮችን ከማቸው ውስጥ ይሄዳል ነው። ነገር ግን ከዚህ ከምርጫ ቦታዎች ጋር ተያይዞ ምርጫ ቦታው
ሊያውቁ የሚችሉ አዋቂ ተግባራቶች እንዳይሆኑ የተሰሩ ሰዎች ተግባራዊ ሰዎች አሉ። በተለይ የምርጫ ጣቢያ አካባቢ ላይ ቤቶችን የምርጫ ድርጊቶችን ጨምሮ በደንብ እርምጃ ተወስዶባቸዋል። አሁን በቀሩት ላይ እየቀጣን ያለነው ፍጹም ምርጫ ሂደት ላይ ንጹህ እንዲሆን ለማድረግ ከተማችን ከከተማ አስተዳደራችን የጀመሩ ስራዎች ተጠናክረው ይቀጥላሉ የሚል ሀሳብ ነው ያለኝ። ተወካዮቹ በምርጫ ምዝገባ ወቅት የታዩ ጥንካሬዎችን በማስቀጠልና ክፍተቶችንም በማረም ምርጫው ፍጹም ሰላማዊና ነጻ ሆኖ እንዲጠናቀቅ በቁርጠኝነት እንደሚሰሩ አረጋግጠዋል። ወመዘክር ከ6000 በላይ የብልጽግና የኢህአዴግና የደርግ ሰነዶችን ወደ ዲጂታል መለወጡን አስታወቀ። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር ከ6000 በላይ የብልጽግና የኢህአዴግና ጥቂት የደርግ የወረቀት ሰነዶችን ወደ ዲጂታል መለወጡን አስታውቋል። ዲጂታይዝ ከተደረጉት 6000 የፓርቲ ዶክመንቶች መካከል የድርጅቶቹ ርዕዮተ ዓለም፣ ቃለ ጉባኤዎች፣ የሕግ ሰነዶች፣ የውሳኔ መዝገቦችና የተለያዩ ደብዳቤዎች እንደሚገኙበትም ነው የተገለጸው። በተቋሙ የመረጃ ሀብቶች ጥበቃና እንክብካቤ ዴስክ ኃላፊ አቶ ፈጠነ አወቀ ለአሃዱ ሬዲዮ እንደተናገሩት ወመዘክር ታሪካዊ ሰነዶችን፣ የእጅ ጽሑፎችን፣ መጻሕፍትንና ሌሎች ሰነዶችን ሰብስቦ ለጥናትና ምርምር ዝግጁ የማድረግ መደበኛ ተግባሩን እያከናወነ ይገኛል። በአሁኑ ወቅትም በአዲስ አበባ የሚገኙ የተለያዩ የፌዴራል ተቋማትን ሰነዶች ዲጂታላይዝ የማድረግ ሥራ መጀመሩን የገለጹት ኃላፊው ስራውን አገልግሎቱን በሚጠይቁ ተቋማት ፍላጎት ላይ ተመስርቶ እንደሚያከናውንም ነው የተናገሩት። ተቋሙን በያዝነው ዓመት ለመጀመሪያ ጊዜ የሌሎች ተቋማትን ሰነዶች በዘመናዊ የመረጃ አያያዝ ስርዓት እንዳደራጀም ገልጸዋል። በእስካሁኑ ተግባር የብልጽግና ፓርቲና የቀድሞው ኢህአዴግ ሰነዶች በዲጂታል የተሰነዱ ሲሆኑ ከደርግ አስተዳደር ደግሞ የተወሰኑ መዝገቦች መካተታቸውም ታውቋል። ብልጽግና ፓርቲ ጽሕፈት ቤት ዋና ሄድ ኦፊስ እዛ ሄደን የኢፒአርዲኤፍ ወይም የኢህአዴግ ፓርቲ ወይም የኢህአዴግ መንግስት ያመነጫቸውን የፓርቲ ሰነዶች ወይም የፓርቲ መዛግብት ወይም ደግሞ የብልጽግናና የደርግ በከፊል ዲጂታል የቀየርንበት ሁኔታ አለና በአጠቃላይ 6000 በላይ የሚሆኑ በፋይል ደረጃ ወደ ዲጂታል እየቀየርን እንገኛለን። የፓርቲውን ርዕዮተ ዓለም አይዲዮሎጂ ሊወክሉ የሚችሉ ሰነዶች አሉ። ቃለ ጉባኤዎች፣ የህግ ዶክመንቶች፣ የኮረስፖንዳንስ የምንላቸው ከተቋም የሚጻጻፉበት ሌተሮች ላይ ውሳኔ የተሰጠባቸው ዶክመንቶች ሁሉ አሉና ፓርቲ ሲባል ብዙ ውጭ ጉዳይም እንደዚሁ የጨመርነው ነገር አለ። በተለይ በእድሜ ቀደም ያሉ ተቋማት ላይ ትኩረት ሰጥተን ዲጂታል እንቅስቃሴውን እንቀጥላለን። ተቋማት ደግሞ የራሳቸው ፍላጎት ካለ ሁሉም ይደረግልኝ ካለ ልናረግችልበት ሁኔታ አለ። ይህ ለታሪክ ማስረጃነት ለጥናትና ምርምር የሚያግዙ ሰነዶችን በተደራጀ የዲጂታል መረጃ አያያዝ የመለወጡ ሥራ በውጭ ጉዳይ ሚኒስቴር በሚገኙ መረጃዎች ተጀምሯል ተብሏል። ናይጄሪያዊው ባለሀብት ዳንጎቴ በኬንያ ግዙፍ የነዳጅ ማጣሪያ ሊገነቡ መሆኑ ተሰምቷል። ናይጄሪያው ቢሊዮኔር አሊኮ ዳንጎቴ በምስራቅ አፍሪካ የነዳጅ አቅርቦት ላይ ትልቅ ለውጥ ሊያመጣ የሚችል ግዙፍ የነዳጅ ማጣሪያ ፋብሪካ በኬንያ ለመገንባት ማቀዳቸውን ይፋ አድርገዋል። በቀን እስከ 650,000 በርሜል ድፍድፍ ነዳጅ የማጣራት አቅም ይኖረዋል የተባለው ይህ ፕሮጀክት ከ15 እስከ 17 ቢሊዮን የአሜሪካ ዶላር እንደሚፈጅ ተገምቷል። ባለሀብቱ ቀደም ሲል ማጣሪያውን በታንዛኒያ ታንጋ ወደብ ለመገንባት አስበው የነበሩ ቢሆንም ውሳኔያቸውን በመቀየር ኬንያን ቀዳሚ ምርጫቸው አድርገዋል ተብሏል። ይህ ፕሮጀክት እውን ሲሆን ሙሉ በሙሉ የተጣራ የነዳጅ ምርትን ከመካከለኛው ምስራቅ በከፍተኛ ወጪ ለሚያስገቡት አብዛኛዎቹ የምስራቅ አፍሪካ ሀገራት አስተማማኝ አቅርቦት በመፍጠር የጎላ ጠቀሜታ ይኖረዋል ተብሎም ይጠበቃል። ዘገባው የፋይናንሻል ታይምስ ነው። በሃንታ ቫይረስ ከተጠቃችው የሽርሽር መርከብ በተመለሱ ፈረንሳዊ ላይ የህመሙ ምልክት መታየቱ ተነገረ። 3 ሰዎችን ለህልፈት ከዳረገውና በርካቶችን ካጠቃው የሃንታ ቫይረስ ወረርሽኝ ለማምለጥ ኤምቪ ሆንዲየስ ከተሰኘች የሽርሽር መርከብ የወጡ አንድ ፈረንሳዊ መንገደኛ ወደ ሀገራቸው በሚመለሱበት በረራ ላይ የህመም ምልክት ማሳየታቸው ተሰምቷል። የፈረንሳይ ጠቅላይ ሚኒስትር ሴባስቲያን ሌኮርኑ እንደገለጹት ከስፔን ደሴቶች ወደ ፓሪስ በረራ ካደረጉ 5 ፈረንሳውያን ተጓዦች መካከል አንዱ ምልክቱን አሳይተዋል። ግለሰቡ ምልክቱን ማሳየታቸውን ተከትሎ ከሌሎች አብረዋቸው ከነበሩ መንገደኞች ጋር ወዲያውኑ ጥብቅ በሆነ የለይቶ ማቆያ ውስጥ እንዲገቡ ተደርጓል ብለዋል። ጠቅላይ ሚኒስትሩ አክለውም 5ቱም መንገደኞች አስፈላጊው የሕክምና ምርመራ እየተደረገላቸው
መሆናቸውን ገልጸው አጠቃላይ ሕዝቡን ከበሽታው ለመጠበቅ ሲባል ከታማሚው ጋር ንክኪ የነበራቸው ሰዎች ሁሉ በለይቶ ማቆያ እንዲቆዩ የሚደረጉ መሆናቸውን አስታውቀዋል። ይህ ክስተት የተሰማው በምዕራብ አፍሪካ አቅራቢያ በሚገኙት የስፔን የካናሪ ደሴቶች ላይ ዓለም አቀፍ ዜጎችን የማስወጣት ሥራ እየተከናወነ ባለበት ወቅት ነው። በመጀመሪያው ቀን የማስወጣት ዘመቻ ኔዘርላንዳውያን፣ ካናዳውያንና ቱርካውያንን ጨምሮ የ19 ሀገራት ዜግነት ያላቸው 94 ሰዎች ከመርከቧ መውጣታቸው ተገልጿል። የዓለም ጤና ድርጅት በበኩሉ ሰዎችን የማስወጣቱ ተግባር እስከ ዛሬ ምሽት ድረስ እንደሚቀጥልና ሙሉ በሙሉ እንደሚጠናቀቅ ይጠበቃል ብሏል። ሃንታ ቫይረስ አብዛኛውን ጊዜ በበሽታው ከተያዙ አይጦች ጋር በሚኖር ንክኪ የሚተላለፍ አልፎ አልፎ የሚከሰት በሽታ ቢሆንም አሁን ለተከሰተው ወረርሽኝ መንስኤ የሆነው የቫይረሱ ዝርያ ግን ከሰው ወደ ሰው የመተላለፍ ባህሪ እንዳለው ተገልጿል። ዘገባው ደግሞ የአናዶሉ ነው።